ስለምንድን ነው ቅዱስ ያሬድ የሚያወራው? ዝናብ ሲመጣ እንደው ስለ ዝናብ ስታስቡ አሁን ወደፊት ዝናብ ሲመጣ ምን እንዲሰማችሁ ፈልጌ መሰላችሁ? ከዚህ በኋላ አንድ ነገር እንድታስቡ። ከዚህ በኋላ ዝናብ ሲመጣ ይሄ ህዝብ በሙሉ አንድ ነገር ነው የሚያስበው። እሱን እነግራችኋለሁ። ምናልባት የኢትዮጵያ ህዝብ ከጦርነት ይልቅ ዝናብ ይፈራል ይባላል። እውነት ነው? እውነት ነው ማለት ሲተኮስ ያሮጠ ሰው ዝናብ ሲዘንብ ግን ወደ ቤቱ ይሮጣል። ዝናብ በጣም ድንቅ ስጦታ ነው። እግዚአብሔር እንዴት አድርጎ እንደሚያዘንበው ብታውቁት እማምላክ እና ወቅቱን ሁሉ እየከፈለ ተርጉሞታልና ከሰኔ 26 ጀምሮ በቅዱስ ያሬድ አከፋፈል ምን ገብቷል? ክረምት ገብቷል። አሁን ቅዱስ ያሬድ የአምላክ ሥጋ በሚቆረስባት የስግው ቃል ደም በሚቀዳባት ቤተ ክርስቲያን ስለ ዝናብ ማውራቱ ቀልድ አይመስልም? አይ ቀልድ አይመስልም። ለሞኝ ሰው ግን ይመስላል። ዝናብ በልተህ እንድታድር የሚያደርገ ነው። ዝናብ እንዴት አድርጎ ነው እግዚአብሔር የሚያዘንበው? ስለዚህ እግዚአብሔር ዝናብ ሲመጣ እንዴት ደስ ሊለን ይገባል። እውነቴን ነው። አማርኛውን እንዳላበላሸው እንጂ አሉ በትግራይ ሀገር ዝናብ መጣ ሲባል አቦይ እግዚእ መጽኦም ነው የሚባለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ሥጋችንን ተዋህዶ ከነበርንበት መከራ ያዳንን በጎ ነገርን ሁሉ ለእኛ በልግስና የሰጠን ኃጢአታችን በትዕግስት ጠብቆ ይቅርታውን ያደለን ጌታችን መድኃኒታችን ኢየሱስ ክርስቶስ በልባችን ተናግረን በአንደበታችን አከናውነን ስለማንፈጽመው ቸርነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት ጻድቃን ረድኤታቸው በረከታቸው ይድረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። ባለፈው ጊዜ የተማርነውን በልቡናችን ያሳድርልን። ላስተማሩን ለመምህሩም ለዘማሪውም ቃለ ሕይወትን ያሰማልን። አሁን ደግሞ እንዲያስተምረን ቅዱስ ፈቃድ ይሁንልን። ድምፀ እገሪሁ ለዝናም የዝናም ሰኮና ተሰማ በሉ እስኪ ሁላችሁም ድገሙ። ሶስተኛ በሉ የምን ሰኮና? የዝናብ ሰኮና ኮቴ ተሰማ ይላል ቅዱስ ያሬድ በመዝሙሩ የተናገረው ነው። የዛሬው የዕለተ ሰንበት ቃለ እግዚአብሔር ነው። በቤተ ክርስቲያናችን አባቶቻችን ማህሌታውያን ሊቃውንት የተናገሩት ሌሊቱን ሙሉ ሲያመሰግኑበት ያደሩት ቃለ እግዚአብሔር ነው። ርዕሳችን ምንድን ነው? የዝናብ ድምፅ ምን አለ ነው? ተሰማ ነው። ቅዱስ ያሬድ ነው የተናገረው። ያሬድ ማለት መውረድ ማለት ነው የስሙ ትርጉም። በቤተ ክርስቲያን ሁለት ያሬድ የሚባሉ ሰዎች አሉ። የመጀመሪያው የሄኖክ አባት ያሬድ ይባላል። ያሬድ ማለት መውረድ ነው። እሱ መውረድ የተባለበት ምክንያት ሰዎች በሱ ዘመን ከቅድስና ስለወረዱ ነው። ደቂቀ ሴት የሚባሉት የአዳም ልጅ የአቤል ምትክ የሴት ልጆች ከደብረ ቅዱስ ወርደው ወደ ምድር የማይገባ ሕይወት ውስጥ ስለወረዱ
የሰው ልጅ ማንነት ስለወረደ በዚያ ትንቢት ያወቁ እናትና አባቱ ያሬድ ብለውታል። ሁለተኛው ያሬድ ኢትዮጵያዊ ነው። 6ኛው ክፍለ ዘመን ላይ የነበረው ቅዱስ ያሬድ ነው። ያሬድ ደግሞ መውረድ የተባለበት ምክንያት ዜማ ከሰማይ አውርዷል። የመላእክትን ዜማ የመላእክትን ኑሮ ማለት በኋላ ሄደን ገብተን የምንኖርበትን የምስጋና ጣዕም የመንግስተ ሰማያትን ኑሯችንን አምጥቶ በምድር ላይ ያቀመሰን ቅዱስ ያሬድ ነው። ዜማውን ያወረደበት ቦታም አክሱም ጽዮን ውስጥ ሙራደ ቃል ተብሎ ይጠራል። ሙራደ ቃል ማለት ቃል የወረደበት ማለት ነው። ዜማ የወረደበት ቅዱስ ያሬድ በሰማይ ሂዶ እንግዲህ የያዕቆብን መሰላል ታውቁታላችሁ። ኦሪት ዘፍጥረት ምዕራፍ 28 ላይ ያለው ያዕቆብ መሰላል ተተክሎ አይቷል። መሰላል 2 ቋሚ እንጨቶች አሉት። መሃል ላይ ግን በጣም ብዙ እርከኖች አሉት እስከ ጫፉ ድረስ። መሃል ላይ ያሉት የምንረግጣቸው እንጨቶች ብዙ ናቸው። ቋሚዎቹ ግን 2 ናቸው። በዚያ መላእክት ሲወጡና ሲወርዱ አይቷል። እጅግ በጣም ብዙ ትርጉም ያለው ቢሆንም አንዱን ትርጉም ለዛሬ የሚሆንን ስናይ 2 ቋሚዎቹ የመሰላሉ 2 ቋሚዎች ብሉይ ኪዳንና ሐዲስ ኪዳን ናቸው። መሃል ላይ ያሉት እርከኖች ንጽህና፣ ትህትና፣ ፍቅር፣ ትዕግስት፣ ሃይማኖት፣ ተጋድሎ እነዚህ መሃል ላይ ያሉት እንጨቶች ናቸው። በጣም ብዙ ገንዘብን አለመውደድ፣ እግዚአብሔርን መውደድ፣ ቅንነት፣ የልብ ንጽህና እነዚህ መሃል ላይ ያሉ እንጨቶች ናቸው። መሃል ላይ ያሉ እርከኖች። በእነዚያ እርከኖች ሰው ወደ ሰማይ መውጣት ይችላል። ብሉይ ኪዳንና ሐዲስ ኪዳንን ቋሚ አድርጎ የሚወጣበት እርከን ትህትና ነው። ሊቁ ኢትዮጵያዊ አባ ጊዮርጊስ ዘጋስጫ ቅዱስ ሲናገር እስመ ሰዋስወ ትህትናሁ ለብእሲ ይክል አይርጎቶ ውስተ ሰማይ፣ የሰው ልጅ ትህትናው መሰላል ሆኖ ወደ ሰማይ ሊያወጣው ይችላል ይላል። ወደ ሰማይ ለመውጣት አንዷን እርከን ተረግጠን የምንወጣበት ትህትና ነው። ቅዱስ ያሬድ ብሉይ ኪዳንንና ሐዲስ ኪዳንን ቋሚ ምሰሶ አድርጎ ጾምን፣ ጸሎትን፣ ትዕግስትን፣ ታዛዥነትን፣ ንጽህናውን እርከን አድርጎ ወደ ሰማይ ወጥቶ የመላእክትን ዜማ ሰምቶ መንግስተ ሰማያት ከገባን በኋላ የምናየውን የመላእክትን ስርዓት፣ የክንፋቸውን አዘረጋግ፣ ስርዓተ ማህሌታቸውን፣ ስርዓተ ቁመታቸውን፣ ተመስጧቸውን ሀበ አንጸረ ቀዳማዊ ያሐውሩ ወኢይትናጸሩ በሰረገላ ይረውጹ ወስብሐቲሆሙኒ ዘመፍርህ ድምፁ። አንዱ ወዳየበት እያየ ፊታቸውን ሳይዞሩ በተመስጦ አንዱ ወደ ግራ አንዱ ወደ ቀኝ ሳያዩ በመንኮራኩር ይበራሉ። ዜማቸው ድምፁ ለአጋንንት ለመናፍቃን መፍርህ መደንግጽ ነው፣ ያስፈራል። የንጉሥ አዋጅ ሲነገር ሌባ፣ ቀጣፊ፣ ወንበዴ በያለበት እንዲሸበር የእግዚአብሔር የንጉሠ ነገሥትን አዋጅ በዜማ ሲናገሩ የመላእክት የዜማቸው ድምፅ ለአጋንንት ያስፈራል። ያንን አየሁት አለ ቅዱስ ያሬድ። ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን፣ ከቅዱሳን መላእክት የሰማሁት ዜማ ወዮ ምን ያምር አለ። እንዴት ያምራል አለ። በዜማቸው ሰከረ፣ በምስጢራቸው አይምሮ ተመስጦ ወደ ላይ ወጥቶ ያንን ዜማ ይዞት ኢትዮጵያዊ መልአክ ቅዱስ ያሬድ መንግስተ ሰማያት ገና ገብተን የምናገኘውን ያን ዜማ ይዞት ወደ አክሱም ሰማይ ወረደ።
ይዞት መጣ። ከታቦተ ጽዮን ገባና ከምድር አንድ ክንድ ከፍ ብሎ ቀዳሜሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። እግዚአብሔር ከጽዮን ምድራዊት አስቀድሞ ጽዮን ሰማያዊትን ሰራት። በመንበረ ብርሃን፣ በታቦተ ብርሃን፣ በመንጦላይተ ብርሃን አስጊጦ እንደ ደመና አርቅቆ እንደ በረድ አንጽቶ ዘይጠፍር በማይ ጽርሆ ወረሴ ደመና መክሄዶ። አዳራሹን በውሃ ይሰራው አለ ቅዱስ ዳዊት። አሁን ውሃ ቤት አይሆንም። ምን ማለቱ ነው? እንደ ውሃ የጠራ ነውር የሌለበት ወገጾሙኒ ከመርዕየተ እለቄጥሩ፣ ፊታቸውም እለቄጥሩን ይመስላል አለ። እለቄጥሩ ማለት ዘያንጸበርቅ ዘአልወ ነውር፣ ብሩህ ብርሃናዊ ማለት ነው። ንጹሕ ጉባኤን አየው፣ ነውር የሌለበትን ጉባኤ ተመለከትኩ ይላል ቅዱስ ያሬድ። እግዚአብሔር ጽዮንን አስቀድሞ በሰማይ ሰራት። ራዕየ ዮሐንስ ምዕራፍ 11 ቁጥር 19 እንደተነገረ ያችን ጽዮንን ደግሞ በምድር ራሷን አስመስሎ እንዲሰራ አርአዮ ለሙሴ ያንን ምስጢር ገለጠለት። ያቺ ታቦተ ጽዮን ስትያያዝ መታ የደብተራ ኦሪት አሰራሯ ቤተ ክርስቲያን በክርስቶስ ደም ጸናች። ይህንን ሊቁ አባ ጊዮርጊስ ወስዶ ወባቲ ለዛቲ ቤተ ክርስቲያን ሥርዓተ መላእክት አርአያ ዘበሰማያት፣ ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ሥርዓት አላት። ቤተ ክርስቲያንስ ትትሜሰል በጽርሐ አርያም ዘላይሉ፣ ቤተ ክርስቲያን በሰማይ ያለችውን ጽርሐ አርያም ትመስላለች። ወቅድስት ድንግል በሰረገላ እሳት፣ እናታችን ቅድስት ድንግል ማርያም ወላዲት አምላክ እርሷ ደግሞ ኪሩቤል የሚሸከሙትን የእሳት ዙፋን ትመስላለች። በዚያ ላይ የሚገለጠው ንጉሠ ነገሥት ክርስቶስ ነው። እንዲህ አድርጎ ያንን ዜማ አወረደው። ከታቦተ ጽዮን ገብቶ ይህንን አንቀጸ ብርሃን ቅድስት ወብፅዕት ንጽሕት ወብርት ሲላት ማዕረገ መለኮት ማዕረገ ሕይወት ማኅደረ መለኮት ሲላት ከምድር አንቀጸ ብርሃን ሲጸልይ ከምድር አንድ ክንድ ብሎ ነበር የጸለየው። ይህንን ዜማ አምጥቶ ለንጉሠ ነገሥቱና ለሕዝቡ ሲናገር አናምንህም አንተ ይህንን ዜማ ከሰማይ አመጣሁት ትላለህ እንጂ አሉት። እግዚአብሔር ይመስክር ብለው አንድ ቀን ኅዳር 1 ቀን ሱባኤ ገብተው እግዚአብሔር ይግለጥ ተብሎ በ6ኛው ቀን የኅዳር ቁስቋም ለግት ጌታችን ኢየሱስ ክርስቶስ በዕለተ ዓርብ እንደተሰቀለ ሆኖ በአክሱም ሰማይ ላይ ታየ። ንሰብክ ወልዶ መድኅነ አለ ቅዱስ ያሬድ። ያን አይቶ ቅድመ ዓለም አካል ዘእምአካል ባሕሪ ዘእምባሕሪ እንበለ አገብሮ እንበለ ተድኅሮ እንበለ ተፈልጦ ያለ መለየት ወደኋላ ሳይሆን አባቱ ሳይቀድመው ከአብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደ ዓለምን ሊያድን የመጣው ልጁን ተቀዳሚ ተከታይ የሌለ ልጁን እሱን እንሰብካለናል። ኅዳር 6 የቅዱስ ያሬድ ዜማ እውነት መሆኑን ራሱ ክርስቶስ ተገልጦ መሰከረለት። ያ ዜማ እውነት መሆኑን ዛሬ የአቋቋም ተማሪዎች የአቋቋም ትምህርትን በኅዳር ቁስቋም ክብረ በዓል የሚጀምሩበት በዚያ ምክንያት አና ቅዱስ ያሬድ ድጓ የሚባለውን መጽሐፍ ጻፈ። አባቶቻችን ድጓ ማለት ቀጭን ጽሑፍ ነው። ደግደገ ከሳ ከሚል ግስ ወጥቶ ቀጭን ጽሑፍ ረቂቅ ማለት ነው። ዛሬ እንኳን ጎላ ጎላ ብሎ ታትሟል። እንጃ እንግዲህ መኪና ሳይመጣ የወጣ ግስ ነው። ጀርመኖች ማተሚያ ሳይፈለስፉ አንድም ብለው የሚያምረው ጥሩ ነው። ድግ ማለት ትጥቋ ትጥቅ፣ ድጓ ማለት ለዚያች ሴት ትጥቋ ማለት ድጓ ትጥቋ የማን የቤተ ክርስቲያን የቅዱስ ያሬድ ድጓ የቤተ ክርስቲያን ትጥቋ ነው። መጽሐፍ ቅዱስን እያዜመ የሚተረጉም ሊቅ ቅዱስ ያሬድ ነው። ይህ ያላት ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን ናት። እውነቴን ነው የምነግራችሁ።
በዚች ቤተክርስቲያን እውነቴን ልንገራችሁ፣ ስነ ምግባር ባይኖረኝ ራሱ እኔ ከዚች ቤተክርስቲያን ሞቼ እንኳን አልወጣም። ምንም ቢሆን ምንም ነገር ከዚች ቤተክርስቲያን ሊያወጣኝ አይችልም። እንደዚች ያለች ቤተክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። አሐቲ ርግቤ ፍጽምት ርግቤ መደምደሚያዬ፣ ነውር የሌለብሽ ሙሽራ አንቺ ነሽ ብሏታል መኃልየ ሰሎሞን ምዕራፍ 6 ላይ ራሱ ክርስቶስ ቤተክርስቲያን ነውር የሌለባት አንዲቷ። እና ቅዱስ ያሬድ ዘመኑን ከፍሎ ይተረጉመዋል። እንደው ቅዱስ ያሬድ እኮ ይገርማል። ቤተክርስቲያንን ሲያሻው ሙሽራ፣ ሲያሻው ሰማይ እያለ ይዘምርላታል። እና ወቅቱን ሁሉ እየከፈለ ተርጉሞታል። እና ከሰኔ 26 ጀምሮ በቅዱስ ያሬድ አከፋፈል ምን ገብቷል? ክረምት ገብቷል። ከመቼ ጀምሮ? አቤት፣ ከመስከረም 26 አይደለም፣ ከሰኔ ነው። ከሰኔ 26 ጀምሮ ክረምት ገብቷል። እና ከሰኔ 26 ጀምሮ ቀጥሎ ያለው እሁድ ዛሬ ማለት ነው። መዝሙሩ ደምፀ እገሪሁ ይባላል። የዝናብ ኮቲ ምን አለ? ተሰማ አለ ቅዱስ ያሬድ። ወቅቱን ዘምሮለታል። አሁን ቅዱስ ያሬድ የአምላክ ሥጋ በሚቆረስባት የስግው ቃል ደም በሚቀዳባት ቤተክርስቲያን ስለ ዝናብ ማውራቱ ቀልድ አይመስልም? ቀልድ አይመስልም። ለሞኝ ሰው ግን ይመስላል። ምንድነው እዚህ የዝናብ ኮቴ የተሰማ እግሩ ጣቱ ምትሉ ምንድነው ሊል ይችላል ጅል ሰው። ቅዱስ ጳውሎስ ምን አለ? ለሞኝ ሰው አለ ለስጋዊ ሰው መንፈሳዊ ነገር ሞኝነት ይመስለዋል አለ። ስለምንድነው ቅዱስ ያሬድ የሚያወራው? ዝናብ ሲመጣ እንደው ስለ ዝናብ ስታስቡ አሁን ወደፊት ዝናብ ሲመጣ ምን እንዲሰማችሁ ፈልጌ መሰላችሁ? ከዚህ በኋላ አንድ ነገር እንድታስቡ። ከዚህ በኋላ ዝናብ ሲመጣ ይሄ ሕዝብ በሙሉ አንድ ነገር ነው የሚያስበው። እሱን እነግራቸዋለሁ። ምናልባት የኢትዮጵያ ሕዝብ ከጦርነት ይልቅ ዝናብ ይፈራል ይባላል። እውነት ነው? እውነት ነው ማለት ሲተኮስ ያሮጠ ሰው ዝናብ ሲዘንብ ግን ወደ የቤቱ ይሮጣል። እና ዝናብ ምንድን ነው? ዝናብ ሲመጣ ምን ይዘራቸዋል? ዝናብ በጣም ድንቅ ስጦታ ነው። እግዚአብሔር እንዴት አድርጎ እንደሚያዘንበው ብታውቁት፣ እማምላክ እንዴት አድርጎ እንደሚያዘንበው። ዝናብ ባይኖር እኮ አሁን ዳቦ ቤት የለ፣ ሬስቶራንት የለ፣ ቁርስ ቤት የለ፣ ምግብ ቤት የለ፣ 5 ስታር ሆቴል የለ፣ ምናምን የለ፣ መሶብ የለ፣ ትሪ መብሸጥ የለ፣ ሳህን መሸጥ የለ፣ ከደንገን የእንጀራ መሶብ ሰርቶ መሸጥ የለ፣ ምን የለ፣ ማስተርስ የለ፣ ፒኤችዲ የለ፣ ምን የለ፣ ምንም ምናምን ሚኒስተር የለ፣ ፕሬዝዳንት የለ፣ ጠቅላይ ሚኒስተር የለ፣ ምን የለ። ዝናብ ከሌለ ምንም የለ። ይሄ ሁሉ በእንጀራ ላይ ነው ጎበዝ። ይሄ ሁሉ አለው በማን ላይ ነው? በእንጀራ ላይ ነው። ይሄ ሁሉ መሟሟትስ ለምንድን ነው? ለመብላት። አሁን ዩኒቨርሲቲው ሰሞኑን ተማሪ ያስመርቃል ይባላል። የሚያስመርቀው ኢንጂነሪንግ፣ ዋተር ኢንጂነሪንግ ምናምን፣ ቋንቋ፣ ሳይኮሎጂ፣ አንትሮፖሎጂ፣ ፊሎሎጂ ምን ሜዲሲን ምናምን እንደዚህ ማኔጅመንት ተባለ። እኩል ይሆናል። ሆድ ነው። ምንድን ነው? መብላት ነው። ለዚህ እኮ ሆድ ነው። ለሆድ ነው። ተመረክ ምን አልክ? እንትኑ የምትመረቅበት በግራ ሆነ በቀኝ ሆነ በልተህ ለማደር ነው። ሌላ ምንም የለም። አንዱ ሰው አሜሪካ ሄደ፣ ካናዳ ሄደ፣ ሲንጋፖር ሄደ፣ ዱባይ ሄደ፣ እኩል ይሆናል። ምንድን ነው? ሆድ። ዝናብ በልተህ እንድታድር የሚያደርገ ነው። ዝናብ እንዴት አድርጎ ነው እግዚአብሔር የሚያዘንበው? ስለዚህ እግዚአብሔር ዝናብ ሲመጣ እንዴት ደስ ሊለን ይገባል። እውነቴን ነው።
አማርኛውን እንዳላበላሸው እንጂ አሉ በትግራይ ሀገር ዝናብ መጣ ሲባል አቦይ እግዚ መጽኦም ነው የሚባለው። ምን ማለት ነው? እኔ አላውቅም፣ ትግረኛ አልችልም። ጌቶች መጥተው እንደማለት ነው። ዝናብ ሲመጣ ጌቶች እውነት ነው እግዚአብሔር መጣ ነው በዝናቡ። ዝናብ ሲመጣ እግዚአብሔር መጣ ነው። ዝናብ ከቀረ እግዚአብሔር ቀረ ነው። እንዴት ትኖራል? ስለዚህ አሁን እኔ የምነግራችሁ ምንድን ነው? ዝናቡን እግዚአብሔር እንዲህ አድርጎ ያዘንበዋል። እንዴት አድርጎ በተነጀኒ ጊሜ ረቂቅ ዘአቅሮ ለማይ፣ በረቂቅ ጉም ዝናቡን ይቋጥረዋል። እንዴት አድርጎ ቋጥሮ? ጉሙን ይወስድና ጉሙን የሚመራ ደመና አለ። ነፋሱን የሚመራ ደግሞ መልአክ አለ። ደመናውን የሚመራ መልአክ አለ። ነፋሱን የሚመራው መልአክ ነፋሱን ያንቀሳቅሳል። ደመናውን የሚመራው መልአክ ደመናውን ያንቀሳቅሳል። ይዘውት ወደ ውቅያኖስ ይሄዳሉ። ይሄዱና በረቂቅ ጉም ውሃውን ከውቅያኖ ደመናው አይቀደድም። ከዚያስ ምን ያደርገዋል? ዳዊት እንደተናገረ ሐወጽ ካለ ምድር ወአሮይካ ይላል። ውሃውን ቋጥሮ ደመናው ምን አይልም? አይቀደድም። እንዴት ነው የሚያደርገው? ሐወጽ ካለ ምድር ወአሮይካ፣ ምድርን ጎበኘሃት ይላል ቅዱስ ዳዊት። ኢየሩሳሌምን በሰባ ዘመን ጎበኘሃት፣ ቀስ አድርገህም ጠሉን አረካሃት ይላል። ወአብዛይኮ ለብዕላ፣ በሰባ ዘመን ዝናቡን አምጥተህ ከምርኮ በኋላ ለእኛ ሀገር ደግሞ ከግንቦት በኋላ ምድርን ጎበኛሃት። ወአብዛይኮ ለብዕላ፣ ባለጸግነቷንም አበዛው። አዝመራውን ጎተራውን አዝመራውን አበቀልክላት። ፈለገ እግዚአብሔር ምሉ ማያተ፣ የእግዚአብሔር ወንዞች እንደ ዮርዳኖስ ውሃን የተመሉ ናቸው። ወቆላትን ይመልኡ ስርናይ፣ በረሃው ሁሉ ስንዴን የተመላ ይሆናል ያፈራል ይላል። እንዴት ነው ምድርን ጎበኛት ማለት? መጀመሪያ ልብ ብላችሁ እንደሆነ ሚያዝያ ላይ የሚዘንመው ዝናብና ግንቦት ላይ የሚዘንመው ዝናብ ይለያያል። ግንቦት ላይ የሚዘንመውና ሰኔ ላይ የሚዘንመው ይለያያል። ሰኔ ላይ የሚዘንመውና ሐምሌ ላይ የሚዘንመው ይለያያል። ምንድን ነው የሚሆነው? መጀመሪያ ሐወጽ ካለ ምድር የመጎብኘት ጊዜ ይባላል። ጠብ 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 ያደርገዋል። ካፊያ ለምን? አንድ ጊዜ ዝም ብሎ ቀዶ ቢያወርደው ምን ይሆናል? አፈሩ ታጥቦ ይወሰዳል። መሬት መሸከም እስከምትችል ድረስ ቀስ እያደረገ መሬቷ ጠበቅ ስትል የምትሸከምበት አቅም ስታገኝ ዝናቡንም ጨመር እያደረገው ይመጣል። ያን ያደርግና በነፋስ እያስማማ የተቋጠረውን ውሃ በፀሐይ እያተነነ ለእህሉ እንዲመች አዝመራውን እንዲበቅል ያደርጋል። ያንን ያደርግና በየጥቂቱ ያሳድገዋል። ገበሬው እንዴት እንደሆነ ሳያውቀው ያድጋል ይላል። ይገርማል እኮ ጤፍ ዘርታችሁ ከተዘራበት ጀምሮ እንቅልፍ ሳትተኙ ብታዩት ጤፉ ሲያድግ ማየት ይቻላል? አይቻልም? እስከም ጠይቃችሁ ልጁ ሲያድግ አይቶ የሚያውቅ እስኪ አለ? ልጁ ቁመቱ መጨመር ሲያደርግ አይታችሁ ታውቃላችሁ? እኔ እንደዛ ባውቅ ሩጬ ነው የምጠፋው። እናንተ ሳትደነግጡ ድንገት ቤት ውስጥ ያለው ሕፃን ልጅ አንገቱ መዘዝ ምን ድንገት እንዲሁ ይገርማል። ሳናውቀው እኮ ነው የሚያድገው። ሳናየው ረቡዕ ይጨምር ማክሰኞ ዕለት ይሆን ምንም አላወቅ ነው። የዛሬ 3 ሳምንት ጨምር ድንገት ጉብ ያለ ልጅ ነው የምናየው። እንዴት እንዳደገ አናውቅም። ጸጋም እንዴት እንደሆነ አይታወቅም። አዝመራው እንዴት እንደሆነ ሳያውቅ እግዚአብሔር ያሳድገዋል። እርጥቡ ደመና የቀዳው ወደ ላይ ሲወጣ፣ ደረቁ ደመና ሊቀዳ ሲወርድ መንገድ ላይ ይገናኛሉ። እርጥቡ ደመናና ደረቁ ደመና ሲገናኙ ምን ይሆናል?
መብረቅ ይወለዳል። ሲጋጩ መብረቁ ቦግ ሲል እንቡጥ የነበሩ እጽዋት ፍንድቅ ብለው አበባ ያብባሉ። ሰው ሲደነግጥ ዕቃውን እንደሚጥለው ነው መሰል። አበቦች የሚያብቡት በመብረቅ ነው። መብረቅ ጥቅም እንዳለው ታውቃለች። አዝሪቱ አዝመራው የሚያብብ በመብረቅ ነው። የአርግ ደመናተ ማጽናፈ ምድር፣ ደመናትን ከምድር ዳርቻ ከውቅያኖስ ያወጣል። ወያወጣውም ወደ ነፋሳት መዛግብት ይሆኑ 12 የነፋስ መስኮቶች አሉ። 4ቱን ለምህረት እየቀሰቀሰ ያመጣቸዋል። ከዚያሳ በኋላ ምን ይሆናል? ዘይሁ መብረቀ ለጊዜ ዝናም፣ ለዝናምም ጊዜ መብረቅን ይሰጣል። መብረቅ ስጦታ ነው። መብረቁን ያመጣል እግዚአብሔር። በመብረቁ እህሉን ያሳድጋል። አዝመራው ለምልሞ ሲያይ ገበሬው ይትፈስሁ ነዳያን፣ ነገ ገብሱ ይደርስልኛል። ዳቦ እየበላ ላደገ ልጅ ይኸው አይገባው የገበሬ መከራ። ቁጭ ብሎ ላደገ ምን ይገባዋል? ነገ ጎመኑ ይደርሳል፣ ነገ ገብሱ ይደርሳል፣ ነገ በቆሎ ይደርሳል እያለ ይትፈስሁ ድሆች ደስ ይላቸው። ወይ ጸግቡ ርሁባን፣ የተራቡት ከብቱ ላሙ ደስ ይለዋል፣ ይመገባል። የደረቀው የበጎቹ የጥጆቹ ሰውነት ይለመልማል። ገበሬው ቅጠሉን እያየ ደስ ይለዋል። ዝናቡን ዝናብ እየመታው እየኮተኮተ ሲያስታቅፈው ቅጠሉ ጅርቅቅ ብሎ ሲያየው እንኳን ዝናቡ ሊያሰቅቀው ደስ ይለዋል። ልማማውን አንጀቱን አስሮ ያነሳዋል። ደስ እያለ ቆይና መስከረም ይጠባል። ሲጠባሳ ምን ይሆናል? ክረምቱ ይሄዳል፣ ፈገግ ይላል። እንጎታቱ ወሃቡ መዓዛ፣ አበባዎች ሁሉ መዓዛቸውን ይሰጣሉ። ከዚያ በኋላ ክረምቱ ያልፋል። ቁርዬዎች ሁሉ በየዋሻው የተደበቁት ወፎች ሁሉ ይጮሃሉ። ቆቁ ሁሉ ድምፅ ይሰማል። መስከረም ቃለ ማኅነቅ ተሰማ ያለው ነው ሰሎሞን። እሸቱ ይደርሳል። ጊዜ ገሚድ በጽሐ እሸቱን ቆርጦ ይበላል። እና ዝናብ እንኳን ደህና መጣ። አሜን አትሉ? ማን ዝናብ እንኳን መጣ። ከተማው ሁሉ የሚነጻ በዝናብ ነው። እናቴ ዝናብ ባይኖር እኮ ተበላሽተንም አይደለም እንዴ? ባንጎ እንደው ለመስከረም የሚያስረክበው እኮ ከተማውን ይሄ ምኑ ይሻላል? በቃ ይሄ ሁሉ አጣጥሞ ዝናብ ያነጻል፣ ዝናብ ያረካል፣ ዝናብ ፍሬያማ ያደርጋል፣ ዝናብ በሽታን ያጠፋል፣ ጤና ይሰጣል። እናማ በዝናብ ዓይን ሁሉ ማረፊያ ያገኛል። ዝናብን የሰጠን ያከርበ በዓመት ወባረከ ዓመተ ጻድቃኑ፣ በየዓመቱ እያከረመ ዝናብን የሚያመጣ የጻድቃኑን ዓመት የባረከ ዘሰራ ለሰብእ ሰንበትን ለረፍት የሰራ እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን።